ሰላም ውድ ቤተሰቦች እንደምን አላችሁ? ዛሬ ይዘንላችሁ የቀረብነው ታሪክ ስለ አንድ ሀገር ሳይሆን ስለ አንድ እውነተኛ ተአምር ነው። እስቲ አስቡት፣ መጠጥ ውሃ እንኳን የሌላት፣ የራሷ መሬት የሌላት፣ በድህነትና በረሃብ የታወከች አንዲት ትንሽ ደሴት በ40 ዓመት ውስጥ እንዴት የዓለም የሀብትና የንጽህና ቁንጮ ልትሆን ቻለች? እንደ አውሮፓውያን አቆጣጠር በ1965 ሲንጋፖር ከማሌዥያ ተለይታ በግዳጅ ራሷን እንድትችል ስትደረግ መሪዋ ሊ ኩዋን ዩ በዓለም ፊት እያለቀሰ ነበር። ምክንያቱም የሚመራት ሀገር ባዶ ነበረች። ነገር ግን ዛሬ ያቺ የተጣለች ደሴት በዓለም ላይ ቢሊዮነሮች የሚሽቀዳደሙባት፣ ማስቲካ ማኘክ እንኳን በሕግ የሚቀጣባት እጅግ ጥንቁቅ ከተማ ሆናለች። ዛሬ የሲንጋፖርን ድብቅ የስኬት ሚስጥር፣ የብረት ዲሲፕሊኗንና ከድህነት ወደ ቁንጮነት ያደገችበትን አስገራሚ ጉዞ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያድርጉ፣ የደወሉን ምልክት ይጫኑ፣ ላይክ፣ ኮሜንት፣ ሼር። ሲስኮም በፈረንሳይ ቲዩብ እንደ አውሮፓውያን አቆጣጠር ኦገስት 9 ቀን 1965 ዓመተ ምህረት ሲንጋፖር በታሪኳ እጅግ አስደንጋጭ የሆነውን መርዶ የሰማችበት ቀን ነበር። በዚያን ዕለት ሲንጋፖር ከማሌዥያ ፌዴሬሽን በግዳጅ ተለይታ ራሳቸውን ቻሉ ተብላ ተባረረች። እስቲ አስቡት፣ ሲንጋፖር ከማሌዥያ ስትባረር ልክ ኪራይ መክፈል ያቃተው ተከራይ በሌሊት ዕቃው ሜዳ ላይ ተጥሎበት የት ልደርስ ነው ብሎ እንደሚጨነቀው አይነት ነው የሆነባት። የሀገሪቱ መሪ ሊ ኩዋን ዩ በቴሌቪዥን መስኮት ቀርቦ መላው ዓለም እያየው ስቅስቅ ብለው አለቀሰ። ሰውየው የሚያለቅሰው ስለተሰናበተ ሳይሆን የሚመራት ሀገር ምንም ነገር ስለሌላት ነበር። ሲንጋፖር በወቅቱ ሀገር ለመባል የሚያስችል አንድም መመዘኛ አልነበራትም። የራሷ መሬት የላትም። ልክ እንደ አንድ ትንሽ ሰፈር ናት። የራሷ የተፈጥሮ ሀብት የላትም። እንዲያውም የሚገርመው ሕዝቧ የሚጠጣ ውሃ እንኳን የላትም ነበር። ውሃ ለመጠጣት እንኳን ከማሌዥያ በቱቦ ተገዝቶ ካልመጣላቸው በስተቀር በውሃ ጥም ሊያልቁ የሚችሉበት ደረጃ ላይ ነበሩ። በዚያን ወቅት የነበረው ምስቅልቅል ሁኔታ እጅግ አስፈሪ ነበር። ስራ አጥነት ጣራ ነክቷል። በየመንገዱ ሁከትና ብጥብጥ ነበር። ሰዎችም በዘር ተከፋፍለው እርስ በርሳቸው ይባሉ ነበር። ሊ ኩዋን ዩ ግን ከለቅሶ በኋላ አንድ ትልቅ ውሳኔ ላይ ደረሰ። ምንም ሀብት ባይኖረንም እኛ ግን አለን አለ። ይህ ማለት ሰው መሆንን እንደ ትልቅ ሀብት ተጠቀሙበት። ያቺ መላው ዓለም መቆም አትችልም ብሎ የናቃት ደሴት ዛሬ ዓለምን ቢሊዮነሮች የምታስገብር ከተማ ለመሆን የመጀመሪያውን አሳዛኝ እርምጃ መራመድ የጀመረችው በዚሁ የለቅሶ ድባብ ውስጥ ነበር። ሲንጋፖር ከለቅሶ ማግስት አንድ ትልቅ ጀግና አገኘች። እሱም ሊ ኩዋን ዩ ነው። ይህ ሰው ለሲንጋፖር መሪ ብቻ ሳይሆን እውነተኛ አርክቴክት ነበር። ሊ ኩዋን ዩ ሀገሪቷን ለመቀየር የወሰደው መንገድ ግን ለብዙዎች የሚከብድ ነበር። እርሱ ዲሞክራሲ የሚባለውን ቃል ከመጥራቱ በፊት ዲሲፕሊን የሚለውን ቃል አስቀደመ። ዲሞክራሲ ብቻውን ዳቦ አይሆንም። ሕዝባችን መጀመሪያ ሰርቶ መብላት፣ ልጆቹን ማስተማር አለበት የሚል ጽኑ አቋም ነበረው። በወቅቱ ዓለም አምባገነን እያሉት ቢተቹትም እርሱ ግን ሀገሬን ከድህነት የማወጣው በብረት እጅ ነው ብሎ ስራውን ቀጠለ። ሲንጋፖር ወርቅ የላትም፣ ነዳጅ የላትም፣ የሚታረስ ሰፊ መሬት የላትም። ሊ ኩዋን ዩ ግን እንዲህ አለ፣ የኛ ወርቅ ህዝባችን ነው። ስለዚህ ምን አደረገ? እያንዳንዱ ሲንጋፖራውያን ልክ እንደ ብርቅዬ ማዕድን ማጥራት ጀመረ። ትምህርት የቅንጦት ሳይሆን ግዴታ ሆነ። ስራ ለመስራት እንደ ወንጀል መቆጠር ጀመረ። የኛ ሀገር ሰዎች ብንሆን ኖሮ ማዕድን የሌለው ሀገር ምን ያደርግልናል ብለን ተስፋ በቆረጥንበት ሰዓት ሊ ኩዋን ዩ ግን ህዝቡን አስተምሮና አሰልጥኖ የዓለም ቁንጮ የቴክኖሎጂ ባለሙያ አደረገው። ሊ ኩዋን ዩ ስርዓት፣ ኦርደር ይወድ ነበር። አንድ ሰው መንገድ ላይ ቆሻሻ ቢጥል ወይም በስርዓት ባይራመድ ሊ ኩዋን ዩ እንደ ትልቅ ብሔራዊ ውርደት ነው የሚቆጥረው። ስርዓት የሌለው ህዝብ ሀገር ሊመሰረት አይችልም የሚል መመሪያው ዛሬም ድረስ በሲንጋፖር ጎዳናዎች ላይ ይንጸባረቃል። ሲንጋፖር በአሁኑ ሰዓት በዓለም ላይ ካሉ ሀገራት ሁሉ ልዩ የሚያደርጋት ህንፃዎቿ ብቻ አይደሉም፣ ይልቁንም ንጽህናዋ ነው። ንጽህና ሲባል ደግሞ የመንገዱን ብቻ እንዳይመስላችሁ፣ የመንግስት መስሪያ ቤቶቿ ንጽህና ጭምር እንጂ። ሊ ኩዋን ዩ አንድ ትልቅ እውነት ተረድቶ ነበር። አንድ ሀገር እንድታድግ መጀመሪያ ሙስና መሞት አለበት የሚል በሌሎች ሀገራት አንድ ጉዳይ ለማስፈጸም በየጠረጴዛው ስር ሻይና ቡና ማለት የተለመደ ሲሆን፣ ሲንጋፖር ውስጥ ግን ጉቦ የሚለው ቃል ራሱ ልክ እንደ ስድብ ነው የሚቆጠረው። የሙስናን መቃብር የቆፈሩት ደግሞ በሚገርም ስልት ነበር። ሊ ኩዋን ዩ አንድ የታወቀ አባባል ነበራቸው።
ለውዝ ከከፈልክ ዝንጀሮችን ታገኛለህ። ኢፍ ዩ ፔ ፒነትስ ዩ ጌት ሞንኪስ የሚል ይህ ማለት ለመንግስት ባለስልጣናት አነስተኛ ደሞዝ ከከፈልክ ወይም ሰነፎችን ታገኛለህ አሊያም ሌቦችን ትፈጥራለህ ማለት ነው። ስለዚህ ምን አደረጉ? የሲንጋፖር ሚኒስትሮችና ከፍተኛ ባለስልጣናት ደሞዝ በዓለም ላይ ካሉ የግል ኩባንያዎች ዋና ዳይሬክተሮች ሲኦስ ጋር እኩል አደረጉት። አንድ ሚኒስትር በሚሊዮን የሚቆጠር ዶላር ደሞዝ እየተከፈለው እንጀራ አልበቃኝም ብሎ የሰውን ስልኮች አይሰርቅም በሚል ስሌት ሙስናን በገንዘብ አጠፉት። ነገር ግን ገንዘቡ ብቻውን በቂ አልነበረም። ጥብቅ ቁጥጥር ያስፈልግ ነበር። ሲንጋፖር ውስጥ ሙስና የፈጸመ ሰው የሊ ኩዋን ዩ የቅርብ ጓደኛ እንኳን ቢሆን ምህረት የለውም። አንድ ጊዜ ከፍተኛ ባለስልጣን የነበረና የሊ ኩዋን ዩ የቅርብ ጓደኛ የነበረ ሰው በሙስና ተጠርጥሮ ሲያዝ መሪው ሕጉ ስራውን ይስራ ብለው ፊታቸውን አዞሩ። ሰውየውን በደረሰበት ውርደትና ጸጸት ምክንያት ራሱን እስከ ማጥፋት ደረሰ። የኛ ሀገር ሰዎች እንደ ሲንጋፖር ቢሆን ኖሮ ሙስና ሰርቶ የተያዘን ዘመድ ለማስፈታት ሽምግልና ከመላክ ይልቅ በሩን በራሳችን ቆልፈንበት እንወጣ ነበር ማለት ነው። ሲንጋፖር የሙስና መቃብር የሆነችው ሕግ ከጓደኝነትና ከዘመድ በላይ ስለሆነች ነው። ሲንጋፖር በዓለም ዙሪያ ዘፋይን ሲቲ ተብላ ትጠራለች። ፋይን የሚለው የእንግሊዝኛ ቃል ደግሞ ሁለት ትርጉም አለው። አንደኛው ቆንጆና ጽዱ ማለት ሲሆን ሁለተኛው ደግሞ ቅጣት ወይም የገንዘብ መቀጫ ማለት ነው። ሲንጋፖር ሁለቱንም ናት። ከተማዋ እጅግ ቆንጆ የሆነችው እያንዳንዱን ትንሽ ስህተት በከባድ የገንዘብ ቅጣት ስለሚያስተናግዱት ነው። እዚህ ሀገር ይቅርታ የሚለው ቃል የሚሰራው ቅጣቱን ከከፈሉ በኋላ ብቻ ነው። ለምሳሌ ሲንጋፖር ውስጥ ማስቲካ ማኘክ በሕግ ክልክል ነው። ለምን ብላችሁ ብትጠይቁ መልሱ ይገርማል። ድሮ ሰዎች ማስቲካ አኝከው በየባቡሩ በር ላይና በየደረጃው ይለጥፉ ስለነበር መንግስት ለጽዳት የሚያወጣው ወጪ ስለበዛበት ከዛሬ ጀምሮ ማስቲካ ሀገር ውስጥ አይግባ ብሎ አገደ። ይባስ ብሎ ደግሞ በህዝብ መጸዳጃ ቤት ተጠቅመው ውሃ ሳያፈሱ መውጣት በከባድ የገንዘብ ቅጣት ያስቀጣል። ፖሊሶች በየሽንት ቤቱ በድንገት እየገቡ ፍተሻ ያደርጋሉ። በእነዚህ ጥቃቅን በሚመስሉ ህጎች ነው የህዝቧን ዲሲፕሊን የገነባቸው። መንገድ ላይ መጥፋት፣ ቆሻሻ መጣል፣ አልፎ ተርፎ ሌሊት ላይ በቤት ውስጥ ድምፅ ከፍ አድርጎ ሙዚቃ መስማት ሁሉ የቅጣት ደረሰኝ ያመጣባቸዋል። ሊ ኩዋን ዩ ሰዎች በራሳቸው ካልተገዙ ህጉ ሊገዛቸው ይገባል ብሎ ያምን ነበር። ይህ የብረት ህግ ነው ሲንጋፖርን በዓለም ላይ ካሉ እጅግ አስተማማኝና ንጹህ ከተሞች ተርታ እንድትመደብ አድርጓታል። ዛሬ ሲንጋፖር ውስጥ ሌሊት 9 ሰዓት ላይ ብቻችሁን ብትራመዱ የሚሰማችሁ ስሜት ሰላም እንጂ ስጋት አይደለም። ይህ ሰላም የመጣው ግን በቢሊዮን የሚቆጠር የቅጣት ደረሰኝ ተቆርጦ መሆኑን መዘንጋት የለብንም። ሲንጋፖር የዛሬ ግርማዋን ከመጎናጸፏ በፊት እውነተኛ ረግረግ ነበረች። ደሴቷ በትንኝ የተሞላች መጥፎ ሽታ ያለው ጭቃ የከበባትና ለአንዳንድ ነገር አትረባም ተብላ የተናቀች ነበረች። ነገር ግን ሊ ኩዋን ዩና ቡድናቸው አንድ ትልቅ ሚስጥር አስተዋሉ። ሲንጋፖር መሬት ባይኖራትም የዓለም የንግድ መርከቦች ሁሉ የሚያልፉበት ወርቃማ መስመር ላይ ተቀምጣለች። ይሄውም በምስራቅና በምዕራብ መካከል ያለው የባህር መንገድ ነው። ሲንጋፖር የራሷ ነዳጅ የላትም። ነገር ግን የዓለም የነዳጅ ንግድ የሚዘወርባት ማዕከል ሆነች። እንዴት በዓለም ዙሪያ የሚጓዙ መርከቦች ሁሉ ነዳጅ የሚቀዱባት የሚጠገኑበትና ዕቃ የሚያራግፉባት እጅግ ዘመናዊ ወደብ ገነቡ። ወደቧን በጣም ቀልጣፋ ከማድረጋቸው የተነሳ አንድ ግዙፍ መርከብ ዕቃ አራግፎ ጭኖ ለመውጣት የሚፈጅበት ጊዜ እጅግ አጭር ነው። ይህ ማለት ሲንጋፖር ለዓለም መርከቦች ልክ እንደ ፈጣን አገልግሎት ጋዝ ጣቢያ ሆነች ማለት ነው። መርከቦች እዚያ ላለመቆም ምርጫ የላቸው፣ ምክንያቱም እዚያ ያለው አገልግሎት እንደ ሰዓት የሚረቅ ጥራት አለ። የሚገርመው ነገር ሲንጋፖር መሬት ሲያንሳት ጭቃውን እየቆፈረችና ባህሩን እየሞላች መሬት መፍጠር ጀመረች። ዛሬ ሲንጋፖር ከነበረችበት ስፋት 25 በመቶ ያህል አድጋለች። ያረግረግ የነበረው ስፍራ ዛሬ በዓመት በቢሊዮን የሚቆጠር ዶላር የሚያስገኝ የዓለምን ንግድ የልብ ትርታ የሆነ ወደብ ሆኗል። ሲንጋፖር የተፈጥሮ ሀብት የላትም የሚለው ወሬ ውሸት መሆኑን ያረጋገጠችው ስልታዊ ቦታዋን ሎኬሽን እንደ ወርቅ በመጠቀሟ ነው። ሲንጋፖር መሬቷን ብትቆፍሩት የምታገኙት ጭቃና ሸዋ ብቻ ነው። ወርቅ ወይም አልማዝ የላትም። ነገር ግን ሊ ኩዋን ዩ አንድ እጅግ ትልቅ የሆነ ስሌት ነበራቸው። የኛ ማዕድን ያለው ህዝባችን ጭንቅላት ውስጥ ነው አሉ። ስለዚህ ሲንጋፖር ያላትን ጥቂት ሳንቲም በሙሉ በትምህርት ላይ አፈሰሰችው። አእምሮን ልክ እንደ ወርቅ ማጥራት ጀመሩ። የኛ ሀገር ሰዎች ማዕድን የሌለው ሀገር ምን ያደርግልናል ብለው ተስፋ በቆረጡበት ሰዓት ሲንጋፖራውያን ግን ልጆቻቸውን የዓለም ቁንጮ ለማድረግ ሌት ተቀን ይተጉ ነበር። በሲንጋፖር የትምህርትና የሥራ ስምሪት ስርዓት ውስጥ ሜሪቶክራሲ የሚባል ብረት የሆነ ህግ አለ። ይህም ማለት አንድ ሰው የስልጣን ወንበር ላይ የሚቀመጠው ጎበዝ ስለሆነ ብቻ እንጂ የአንድን ባለስልጣን ዘመድ ወይም የአክስት ልጅ ስለሆነ አይደለም። በሌላ ሀገራት እገሌ የኔ ሰው ነው ተብሎ በዝምድና ስራ ሲሰጥ፣ ሲንጋፖር ውስጥ ግን ከገሌ የተሻለ ጭንቅላት ያለው ማን ነው ተብሎ
ነው የሚፈለገው። የእኛ ሀገር ሰዎች ቢሆኑ ኖሮ እንዴት ዘመዴን ትቼ ለባዕድ ስራ ሰጣለሁ ብለው ይጣሉ ነበር። ሲንጋፖር ግን ስኬቷን የገነባችው ጎበዞችን ብቻ በስልጣን ላይ በማስቀመጥ ነው። ከሁሉ በላይ የሚገርመው የመምህራን ክብር ነው። በብዙ ሀገራት ጎበዝ ተማሪዎች ሐኪም ወይም መሐንዲስ ሲሆኑ በትምህርታቸው ደካማ የሆኑት ደግሞ መምህር ይሆናል። ሲንጋፖር ውስጥ ግን ነገሩ ተቃራኒ ነው። መምህር ለመሆን ከክፍልህ እጅግ ጎበዝ ከሚባሉት 5% ተማሪዎች ውስጥ መሆን አለብህ። መምህራን የሚከፈላቸው ደሞዝ ልክ እንደ ትልቅ መሐንዲሶች ነው። የእኛ ሀገር ሰዎች ለአስተማሪ ይሄ ሁሉ ደሞዝ ይከፈላል እንዴ ብለው በሚደነቁበት ሰዓት ሲንጋፖራውያን ግን የሀገርን የወደፊት ዕጣ ፈንታ ለሚቀርጹ ሰዎች ከዚህ በላይ ይገባቸዋል ይላሉ። ዛሬ የሲንጋፖር ተማሪዎች በሂሳብና በሳይንስ የዓለም ቁንጮ የሆኑት በእነዚህ ቢሊዮነር መምህራን ስለሰለጠኑ ነው። ሲንጋፖርን ከላይ ሆናችሁ በድሮን ብትመለከቷት አንድ ትልቅ ጫካ መሃል ሕንፃዎች የተተከሉ ነው የሚመስለው። አብዛኛው የዓለም ከተማ ሕንፃ ለመገንባት ዛፍ ሲቆርጥ፣ ሲንጋፖር ግን ሕንፃ ለመገንባት ዛፍ መትከል አለብን የሚል መመሪያ አላት። ሊ ኩዋን ዩ ገና በ1960ዎቹ ይህች ከተማ አረንጓዴ ካልሆነች የሰዎች አእምሮ ይጨነቃል ብለው ነበር። በሲንጋፖር እምብርት የሚገኙትና ጋርደንስ ባይ ዘ ባይ ተብለው የሚጠሩት ግዙፍ አርቲፊሻል ዛፎች የከተማዋ መለያዎች ናቸው። እነዚህ ዛፎች ለውበት ብቻ አይደሉም። የዝናብ ውሃ ይሰበስባሉ፣ የፀሐይ ብርሃን ወደ ኤሌክትሪክ ይቀይራሉ፣ እንዲያውም በውስጣቸው ብርቅዬ እጽዋትን ይይዛሉ። ሲንጋፖር ቴክኖሎጂንና ተፈጥሮን በፍቅር አዋህዳ ለዓለም አዲስ ትርጉም ሰጥታለች። ዛሬ ሲንጋፖር 50% የሚሆነው መሬት በአረንጓዴ ተክሎች የተሸፈነ ነው። አንድ ኮንስትራክሽን ድርጅት ሕንፃ ሲገነባ ለሕንፃው የተቀመጠበትን ያህል ቦታ አረንጓዴ ማድረግ ግዴታ አለበት። ሕንፃው ወደ ሰማይ ሲወጣ ጫካውም አብሮት ይወጣል። ይህ ቨርቲካል ፎረስት ወይም የሰማይ ላይ ጫካ ይባላል። ሲንጋፖር ለዓለም ያሳየችው ሚስጥር ልማት ማለት ተፈጥሮን ማጥፋት ሳይሆን ከተፈጥሮ ጋር በስምምነት ማደግ ነው የሚል ነው። ዛሬ ሲንጋፖር ውስጥ ስትራመዱ የሚሰማችሁ ንጹህ አየር የመጣው ከነዚህ ቢሊዮነር ዛፎች ነው። ሲንጋፖር ዛሬ የህንፃዎች ብቻ ሳይሆን የዶላር ሽታ ያለባት ከተማ ናት። በአሁኑ ሰዓት በዓለም ላይ ካሉ ከተሞች ሁሉ ቢሊዮነሮች በብዛት የሚገኙባት ቁንጮ ስፍራ ሆናለች። በሌሎች ሀገራት ባለሀብቶች ገንዘባችንን የት እንደብቀው ብለው ሲጨነቁ፣ ሲንጋፖር ግን ኑ እዚህ በሰላም አኑሩት ብላ በሯን ከፈተችላቸው። ሲንጋፖር ውስጥ ቢዝነስ ለመጀመር የሚፈጅባችሁ ጊዜ ስንት ይመስላችኋል? ዓመታት? ወራት? በፍጹም። ሲንጋፖር ውስጥ በኢንተርኔት አማካኝነት በግማሽ ሰዓት ውስጥ የራሱን ኩባንያ መስርተው መጨረስ ይችላሉ። የሲንጋፖር መንግስት ቀይ ሪባን ቢሮክራሲ የሚባለውን ነገር አጥፍቶታል። በሌሎች ሀገራት አንድ ጉዳይ ለማስፈጸም ከ10 መስሪያ ቤት ደጃፍ ጉድ ጉድ ማለት ሲጠበቅባችሁ፣ ሲንጋፖር ውስጥ ግን መሪዎቹ ራሳቸው ምን እናግዞት ብለው ነው የሚቀበሏቸው። የእኛ ሀገር ሰዎች አንድ ፈቃድ ለማውጣት ጫማቸው ሲያልቅ፣ ሲንጋፖራውያን ግን በላፕቶፕ ክሊክ አድርገው ቢሊዮን ዶላር ያንቀሳቅሳሉ። ከሁሉ በላይ ግን ቢሊዮነሮችን ወደ ሲንጋፖር የሳበው ግን ደህንነት ነው። እስቲ አስቡት፣ አንድ ሰው ውድ የሆነ ላፕቶፕ ወይም የወርቅ ሰዓቱን በህዝብ መናፈሻ ውስጥ ጥሎት ቢሄድና ከአንድ ሰዓት በኋላ ቢመለስ እቃው ባለበት ነው የሚጠብቀው። ሲንጋፖር ውስጥ መስረቅ ማለት ራስን ማጥፋት ማለት ነው። በየጥጉ የተተከሉ ካሜራዎችና እጅግ ጠንካራው ህግ ወንጀለኞችን ከከተማዋ አጥፍቷቸዋል። የእኛ ቻናል ተመልካቾቻችን እንደሚያውቁት የወንጀል ታሪክ ለመስራት ወደ ሲንጋፖር ብንሄድ ስራ አጥ እንሆን ነበር ማለት ነው። ምክንያቱም እዚያ የሚወራ ወንጀል የለም። ይህ ፍጹም ሰላም ነው የዓለምን ባለ ሀብቶች ወደዚች ትንሽ ደሴት ያስመጣቸው። ሲንጋፖር እጅግ በጣም ትንሽ ሀገር ናት። 6 ሚሊዮን ህዝቧ ደግሞ እንደ ሰርዲን ተፋፍጎ ነው የሚኖረው። የሚገርመው ግን ይህ ህዝብ ከአንድ ዘር የመጣ አይደለም። ቻይናውያን፣ ማሌዥያውያን፣ ህንዳውያን እና አውሮፓውያን በአንድ ላይ ተቀላቅለው ይኖራሉ። በሌሎች ሀገራት እኔ ከዛኛው ዘር እበልጣለሁ ወይም ይህች ሰፈር የኔ ዘር ብቻ ናት በሚል ጠብ ሀገር ሲፈርስ፣ ሲንጋፖር ግን ይህንን ልዩነት ወደ ትልቅ ጥንካሬ ቀየረችው። እኛ በዘር ምክንያት ድንጋይ ስንወራወር፣ ሲንጋፖራውያን ግን ልዩነታቸውን እንደ ቀስተ ደመና ለውበት ተጠቀሙበት። ሲንጋፖር ውስጥ አንድ የሚገርም የቤት አሰጣጥ ህግ አለ። በአንድ ትልቅ ህንፃ ውስጥ የሚኖሩ ሰዎች ድብልቅ መሆን አለባቸው። ለምሳሌ በአንድ ኮንዶሚኒየም ውስጥ የተወሰኑት ቻይናውያን፣ የተወሰኑት ህንዳውያን፣ የተወሰኑት ደግሞ ማሌዥያውያን መሆን አለባቸው። መንግስት አንድ ዘር ብቻ ተለይቶ በአንድ ሰፈር እንዲኖር አይፈቅድም። ለምን? ምክንያቱም ሰዎች ተለይተው ከኖሩ መተማመን ይጠፋል። ተቀላቅለው ከኖሩ ግን አንዱ የሌላውን ባህልና ሃይማኖት ያውቃል ይላል። የእኛ ሀገር ሰዎች ከኔ ዘር ውጪ ያለ ጎረቤት አልፈልግም በሚሉበት ሰዓት፣ ሲንጋፖራውያን ግን በህግ ተገደው አብረው እንዲበሉና እንዲጫወቱ ተደረገ። ዛሬ አስገዳጅ ጎረቤትነት እውነተኛ ፍቅርና አንድነት ፈጥሯል። ከሁሉ በላይ ሲንጋፖራውያንን አንድ ያደረጋቸው ኪሳቸው ነው። ሊ ኩዋን ዩ ሰዎች ሁሉንም እኩል ሀብታም ካደረግናቸው ለምን ይጣላሉ ብለው ያምኑ ነበር። ሁሉም ሰው ስራ አለው። ሁሉም ሰው ቆንጆ ቤት አለው። ሁሉም ሰው ልጆቹን ያስተምራል። ሆዱ የጠገበና ኪሱ የሞላ ህዝብ ደግሞ ለጠብ ጊዜ የለው።
የኛ ሀገር ሰዎች እገሌ በላብኝ በሚሉበት ሰዓት ሲንጋፖራውያን ግን ሁላችንም አብረን እንብላ በሚል ስሌት ዘረኝነትን በልማት አጥፍተውታል። ዛሬ ሲንጋፖር የዓለም የሰላም ተምሳሌት የሆነችው አንድነትን በሕግና በኢኮኖሚ ጥበብ ስለገነባች ነው። ዛሬ ሲንጋፖር የዓለማችን እንቁ ናት። ያ በ1965 በቴሌቪዥን መስኮት ቀርቦ ሀገሬ ምን ትሆን የሆነ ብሎ ስቅስቅ ብሎ ያለቀሰው ሊ ኩዋን ዩ ዛሬ በሰማይ ሆኖ ሀገሩን ቢያያት በእንባው ፈንታ ፈገግታ ይተካ ነበር። ሲንጋፖር ለዓለም ያረጋገጠችው አንድ ትልቅ እውነት አለ። አንድ ሀገር እንድታድግ የግድ ወርቅና ነዳጅ ወይም ሰፊ መሬት አያስፈልጋት። ይልቁንም ጠንካራ ዲሲፕሊን፣ ጥራት ያለው ትምህርት፣ ሙስናን የማይታገስ ሕግና አንድነት ያለው ሕዝብ ካለ ጭቃውን ወደ ወርቅ ረግረጉን ደግሞ ወደ ገነት መቀየር ይቻላል። ሲንጋፖር ከድህነት ወደ ቁንጮነት ያደረገችው ጉዞ ለሁላችንም በተለይም ለኛ ለኢትዮጵያውያን እኛም እንችላለን የሚል ትልቅ የተስፋ መልእክት ነው። ውድ ቤተሰቦቼ የዛሬው ልዩ ዝግጅታችን እዚህ ላይ ያበቃል። ከዛሬ ጀምሮ የሲስኮ ዘፈረንሳይ ቻናላችን አንድ አዲስ ለውጥ አድርጓል። ሁልጊዜም እንደምናደርገው የወንጀል ታሪኮችንና ሚስጥሮችን እንደምናጋልጠው ሁሉ አልፎ አልፎ ደግሞ እንዲህ ያሉ ዓለምን ያስደነቁ የአገራትንና የከተሞችን የስኬት ሚስጥር ይዘንላችሁ እንቀርባለን። ምክንያቱም ክፋትን ብቻ ሳይሆን ስኬትንም እያየን መማር አለብንና። የዛሬው ታሪክ ምን አስተማራችሁ? በሲንጋፖር ስኬት ውስጥ ይበልጥ ያስደሰታችሁ የትኛው ነው? ማስቲካ መከልከላቸው ወይስ መምህራኖቻቸውን ማክበራቸው? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ ማድረግና ለወዳጆቻችሁ ሼር ማድረጋቸውን እንዳትረሱ። በቀጣዩ ቪዲዮ በሌላ አጓጊ ታሪክ እስከምንገናኝ ቸር ሰንብቱ። ቻው።